ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት መታሰቢያ በዓልን ምክንያት በማድረግ በአዲስ አበባ ስቴዲየም በሚካሄደው መርሃ ግብር ላይ ሁሉም የወንጌል አማኝ ማህበረሰብ ተሳታፊ እንዲሆን ጥሪ ቀረበ። የአድዋ ሕይወት ብርሃን ቤተክርስቲያን ከ1.6 ሚሊዮን በላይ በማውጣት በሕጻጽ ለሚገኙ ወገኖች ድጋፍ አደረገች። በወጣት ምናሴ ይርጉ የተጻፈው ፖርኖርሽኝ መጽሐፍ በድምቀት ተመረቀ። ከውጪ በ2025 የተፈጠሩ 10 የአየር ንብረት ለውጥ አደጋዎች ዓለምን $122 ቢሊዮን ዋጋ አስከፍለዋታል ሲል ክርስቲያን ኤድ ገለጸ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን ምክንያት በማድረግ በአዲስ አበባ ስቴዲየም በሚካሄደው መርሃ ግብር ላይ ሁሉም የወንጌል አማኝ ማህበረሰብ ተሳታፊ እንዲሆን ጥሪ ቀረበ። ዛሬ ታህሳስ 21 2018 ዓ.ም በህብረቱ ጽሕፈት ቤት ይህንን አስመልክቶ ጋዜጣዊ መግለጫ ተሰጥቷል። በጋዜጣ መግለጫው ላይ የህብረቱ ፕሬዝዳንት የሆኑት መጋቢ ጻዲቁ አብዶ መርሃ ግብሩ የወንጌል አማኝ ማህበረሰብ በአንድነት እግዚአብሔርን ከፍ የሚያደርግበት መሆኑን ተናግረው ስለ ሀገር የሚጸለይበትም እንደሚሆን ገልጸዋል። ጋዜጣዊ መግለጫውን እንደሚከተለው እናቀርበዋለን። የጌታ ጸጋና ሰላም ለሁላችሁ ይሁን። በፊታችሁ የቀረብነው የፊታችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን በአዲስ አበባ ስታዲየም ከጠዋቱ 12:30 እስከ 5:30 ባለው ጊዜ ውስጥ በአንድነት ወጥተን እንድናመልክ ፕሮግራም መዘጋጀቱን ለማሳወቅ ነው። ሁልጊዜ እንደምናደርገው በአመት 3 ጊዜ በአዲስ ዓመት በልደትና በትንሣኤ በዓል ብዙውን ጊዜ እስከዛሬ ድረስ በአዲስ አበባ ስታዲየም አምልኮ ስናደርግ እግዚአብሔርን ስናከብር የቆየንበት ጊዜ ነው። ይሄም ዓመት እንግዲህ ብዙ ነገሮች የሚኖሩበት ዓመት ስለሆነ በአንድነት እንገናኘው የእግዚአብሔርን ቃል ለመስማት በአምልኮ እግዚአብሔርን ለማምለክ በመዝሙር እግዚአብሔርን ለማምለክና ደግሞም ስለ ሀገራችንም እንደዚሁ መጸለይ ይኖርብናል። ይሄ ዓመት እንግዲህ ምርጫም ያለበት ዓመት እንደመሆኑ ከዚህ ጋር ተያይዞ በኢትዮጵያ ታሪክ ውስጥ በምርጫ ጊዜ ብዙ ጊዜ ሁከቶች ስለሚፈጠሩ እነዚህና የመሳሰሉ ሁከቶችም እንዳይፈጠሩ ጭምር አቅም ላለው ይህንን እንዳይሆን ሊያደርግ ለሚችለው አምላክ ምልጃና ልመናን የምናቀርብበት ይሆናል። ስለሆነ የክርስቶስ ልደት በደስታ የምናከብረው ነው። እግዚአብሔር አንድያ ልጁን የሰጠን ስለሆነ እኛ ደግሞ በልደት እንደሚታወቀው በነጮቹ ዓለም በተለይ ስጦታ ሰዎች የሚከፋፈሉበት ጊዜ ነው። ለተቸገሩ፣ ለተገፉ፣ በችግር ውስጥ ላሉ እንደነሱ ሆነን ደግሞ አብረን እኛም በስሜታቸውም ብቻ ሳይሆን በሚያስፈልጋቸውም እንድንጋራ ያስፈልጋል። ለማንኛውም ይሄ እግዚአብሔርን ካመለክን በኋላ ስንመለስ የምናደርገው ነው። በዓላት የግብዣ የመብላትና የመጠጣት ብቻ መሆን የለባቸውም። የሚቀድመው በማለዳ ወጥተን እግዚአብሔርን ማመስገን ስለሆነ ቀኑ ረቡዕ ነው፣ እንዳናሳብብ እሁድ አይደለም። ቀኑ ረቡዕ ነው 29 ታህሳስ 29 ከጠዋቱ 12:30 ጀምረን በአራቱም አቅጣጫ በሸገርም ያሉ ክርስቲያኖችና አብያተ ክርስቲያናት አዲስ አበባ ብቻ ሳይሆን በሸገርም ያሉት ሊመጡ ይችላሉ። መተን በአንድነት አምልከን ጥሩ ፕሮግራም አድርገን ከዛ ወደ የቤቶቻችን ደግሞ በሰላም እንመለሳለን። ሁላችንም ልጆች፣ ወጣቶች፣ አዋቂዎች ሁሉ በመተባበር በአንድ ልብ በአንድ መንፈስ ወጥተን ይህንን በዓል ይህንን የልደት በዓል ማክበር አለብን። ስለዚህ አደራ ማለት የምፈልገው ምግቡ ስንመለስ ይደርሳል፣ ሌላውም ስንመለስ ይደርሳል። አሁን ግን በተለይ ከ12:30 ጀምሮ ሁላችንም ወጥተን የምንጸልይበት እግዚአብሔርን የምናመሰግንበት የምናከብርበት ጊዜ ሊሆንልን ይገባል። ስለዚህ እሱን እናደርጋለን። እግዚአብሔር ደግሞ በመካከላችን ይገኛል። የሚተላለፉ መልእክቶች አሉ፣ ጸሎቶች አሉ፣ ዝማሬዎች አሉ። ስለዚህ እነሱን ሁሉ በማድረግ እግዚአብሔር ደግሞ
መልካም ያደርግልናል። ይሄ ቀን ለኛ ምቹ እግዚአብሔርን የምናመልክበትን እድል እግዚአብሔር ሰጥቶናል። በዚህ ተገኝተን በጣም የምንወዳቸው አገልጋዮችም የሚያገለግሉን ፕሮግራም ነው። ከዛም አልፎ ተርፎ ደግሞ እግዚአብሔር በልዩነት ይሰራል። ቅድም እንደተባለው በስቴዲየም የተለመዱ መስከረም 1ን የጌታችን የኢየሱስ ክርስቶስ ልደት በዓልን እንደገናም ደግሞ የጌታችን ትንሣኤንም ሁሉ ጊዜ እናከብራለን። እንደተለመደው እነዚህን ፕሮግራሞች በልባችን ይዘን ሁሉ ጊዜ በነቂስ ወጥተን እግዚአብሔርን ከፍ የምናደርግበት እንዲሆን ጥሪ እናስተላልፋለን። በባሌ አጥቢያዎች ህብረት ቃለ ሕይወት ቤተክርስቲያን ለአገልጋዮች የስልጠና ፕሮግራም ተካሄደ። በባሌ አጥቢያዎች ህብረት ቃለ ሕይወት ቤተክርስቲያን አዘጋጅነት ለቤተክርስቲያን አገልጋዮች የተዘጋጀ የስልጠና ፕሮግራም ታኅሳስ 14 እና 15 ቀን 2018 ዓ.ም በጊነር ከተማ ተካሂደዋል። በስልጠናው ከጊነር እና ከአካባቢው የመጡ 52 የቤተክርስቲያን መሪዎች፣ ወንጌላውያን፣ መጋቢያንና የአገልግሎት መሪዎች ተሳትፈዋል። ስልጠናው ክርስቲያናዊ ህይወትና የወንጌል ምስክርነት በሚል ርዕስ ተሰጥቷል። የስልጠናው ዋና ዋና ነጥቦች ውጤታማ የክርስትና ህይወት እንዴት መኖር እንደሚቻል፣ ወንጌልን ለሌሎች በተግባር እንዴት ማካፈል እንደሚቻል፣ እንዲሁም አዳዲስ አማኞችን በመንፈሳዊና በተግባራዊ መንገድ እንዴት መንከባከብ እንደሚቻል ያካትታሉ። ስልጠናውን የሰጡት የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ አገልግሎት ክፍል አስተባባሪ ወንድም በላይ ሱጋሞና የብሔራዊ ወንጌላውያን አስተባባሪ ወንድም ተስፋዬ አበራ መሆናቸው ተገልጿል። መረጃው ከኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭትና የቤተክርስቲያን ተከላ ክፍል የተገኘ ነው። የአድዋ ሕይወት ብርሃን ቤተ ክርስቲያን ከ1.6 ሚሊዮን በላይ በማውጣት በሕጻጽ ለሚገኙ ወገኖች ድጋፍ አደረገች። ኢየሩሳሌም አካሉ ዝርዝሩን እንደሚከተለው ታቀርበዋለች። የአድዋ ሕይወት ብርሃን ቤተ ክርስቲያን በማህበራዊ ኃላፊነቷ መሰረት ከ1.6 ሚሊዮን ብር በላይ በማውጣት በሽሬ ከተማ በሕጻጽ ውስጥ ለሚገኙ ወገኖች ከ1000 ቤተሰቦች በላይ ከፍተኛ የምግብ እህል ድጋፍ ማድረጓ ተገለጸ። ይህ ድጋፍ በቤተ ክርስቲያኒቱ አገልጋዮችና ምዕመናን በጋራ ተሳትፎ ተፈጽሞ ለተቸገሩ ወገኖች የመሰረታዊ የምግብ ፍላጎት መፍትሄ ለመስጠት ታስቦ መከናወኑ ተገልጿል። የቤተ ክርስቲያኒቱ መሪ የሆኑት ፓስተር መድኃኒ አብርሃ በድጋፉ ዙሪያ በሰጡት መግለጫ በሕጻጽ ውስጥ የሚገኙ ወገኖች ጋር በአካል ተገኝተው ባዩት በደረሰባቸው ከፍተኛ ረሃብ ሐዘናቸውን በመግለጽ ከምግብ ባለፈ የመድኃኒት ድጋፍም እጅግ እንደሚያስፈልጋቸው ጠቅሰው ስለዚህ ሁላችንም በምንችለው ሁሉ ተባብረን የኛን እርዳታ ልንሰጣቸው ይገባል በማለት ጥሪያቸውን አስተላልፈው ቤተክርስቲያኒቱ ወደፊትም መሰል የማህበራዊ ድጋፍ ስራዎችን በሕጻጽ ለሚገኙ ወገኖች እንደምትቀጥል በመግለጽ በዚህ አገልግሎት ላይ የተሳተፉትንም የአድዋ ሕይወት ብርሃን ቤተ ክርስቲያን አገልጋዮችና ምዕመናን ከልብ በመባረክ አመስግነዋል። አብሮነት በሚል መሪ ቃል የአየር ጤና አጥቢያ ገነት ቤተክርስቲያን ልዩ የቤተሰብ ቀን አከበረች። ባልደረባችን ታምራት ሞቲ ዝርዝሩን እንደሚከተለው ያቀርበዋል። የአየር ጤና አጥቢያ ገነት ቤተክርስቲያን ሶስተኛውን የባለ ትዳሮች ዓመታዊ በዓል አብሮነት በሚል መሪ ቃል ያከበረች ሲሆን በርካታ ጥንዶችን በመገኘት በዓሉን መታደምና መባረክ ችለዋል። የፕሮግራሙ የመዘጋጀት ዋነኛ ዓላማም ቃል ኪዳንን በማደስ ጤናማ የሆነ የቤተሰብ ግንኙነት እንዲኖር ማድረግ መሆኑን በዕለቱ የተገለጸ ሲሆን መርሃ ግብሩም በጸሎት ጅማሮ በማድረግ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት መጋቢ ታምራት የእንኳን አደረሰንና የትዳር ክቡርነትን የሚገልጥ መልእክት በማሰማት የቀጠለ ሲሆን በፓስተር ዘማሪ ገዛይ ሙሴ የዝማሬ አገልግሎትና በመጋቢ ሙላት ኤርሚያስ የባልና የሚስትን ሚና ከእግዚአብሔር ቃል አንጻር ማስተማርን ያካተተም ነበር። የአብሮነት በዓሉም በትዳር ቆይታቸው 50 ዓመታትንና 40 ዓመታትን ላስቆጠሩ ጥንዶች ካባ የማልበስና ስጦታ የማበርከት መርሃ ግብርም ተከናውኖበታል። የዝግጅቱ አስተባባሪዎችና የአጥቢያይቱ አገልጋዮች እንደገለጹትም ቀድሞ ላለፉት 2 ተከታታይ ዓመታት በተካሄደው ፕሮግራም የብዙ ባለትዳሮች ሕይወትና ኑሮ የታደሰበትና የተባረከበት፣ አንዳንድ አስቸጋሪ ሁኔታ ላይ የደረሱ ትዳሮች ቃል ኪዳናቸውን በማደስ ጤናማ የሆነ ግንኙነት የተፈጠረበት መሆኑን በማስታወስ በተለይም በዚህ ዘመን
ዘመን በአማኙ ትዳር ላይ ከፍተኛ አደጋ እያንዣበበበት ያለበት ወቅት ላይ ነን። ከዚህ የተነሳ ቤተሰብን በተገቢ መንገድ ማገልገልና ማስተማር፣ የባልና ሚስትን ግንኙነት አጠናክሮ ማስቀጠል፣ ባለትዳሮች እርስ በርስ እንዲተያዩና እንዲተናነጹ ማድረግና የበለጠ ውስጥ ያለውን ግንኙነታቸውን እንዲያድሱ ማድረግ የቤተ ክርስቲያን አንዱ ኃላፊነቷ ሊሆን ይገባል ሲሉም መልእክታቸውን አስተላልፈዋል። አየር ጤና አጥቢያ ገነት ቤተ ክርስቲያን 2016 ዓ.ም እና 2017 ዓ.ም ቃል ኪዳንን ማደስ እንዲሁም የአድናቆትና የምስጋና ቀን በሚሉ መሪ ቃሎች የባለትዳሮች ልዩ በዓል ማክበራቸው የሚታወስ ሲሆን በበለጠና ለብዙ ባለትዳሮች የተሃድሶ ምክንያት የሚሆኑ ዝግጅቶችን በሰፊው ለማድረግ እቅድ እንዳላቸውም ገልጸዋል። በመጨረሻም የ2018 ዓ.ም አብሮነት በሚል መሪ ቃል የተካሄደው የቤተሰብ ልዩ በዓል ቃል ኪዳንን በማደስ በጸሎትና በጋራ ማዕድ በመቁረስ ፍጻሜውን ያገኘ ሲሆን ቤተ ክርስቲያኒቱም አሁን ላይ በያዘችው በይዞታ የመስፋት እንቅስቃሴ ላይ በአገር ውስጥና በውጭም ዓለም የሚገኙ ቅዱሳን ተሳታፊ በመሆን ይህንን መልካም ዓላማ ከግብ እንዲያደርሱም ጥሪ ቀርበዋል። በወጣት ምናሴ ይርጉ የተጻፈው ፖርኖርሽኝ መጽሐፍ በድምቀት ተከበረ። በወጣት ምናሴ ይርጉ የተጻፈው ፖርኖርሽኝ መጽሐፍ በድምቀት ተመረቀ። ቅዳሜ ታኅሳስ 18 2018 ዓ.ም አብነት በሚገኘው በመሃል መሰረተ ክርስቶስ ቤተክርስቲያን ፖርኖርሽኝ መጽሐፍ ምረቃ ፕሮግራም ላይ ዶክተር ስዩም አንቶኒዮስ፣ የቤተ ክርስቲያን መሪዎችና ጥሪ የተደረገላቸው እንግዶች ወጣቶች ተገኝተዋል። ፕሮግራሙ በጸሎት የተጀመረ ሲሆን ዘማሪ ዮሴፍ አስቻለው በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። ፓስተር ፍጹም ኤርሚያስ የትውልድን ጩኸት የሚሰማ አንድ ነህምያ ይነሳ በሚል መሪ ሐሳብ የጊዜውን የእግዚአብሔር ቃል መልእክት አጽንኦት በመስጠት ለጉባኤው አቅርበዋል። በመቀጠል ዶክተር ነብዩ ሳሙኤልና እህት ሩት አስቻለው ስለ ፖርኖርሽኝ መጽሐፍ ዳሰሳ ያቀረቡ ሲሆን ፖርኖርሽኝ መጽሐፍ በ3 ክፍል የቀረበና በ10 ምዕራፍ የተዘጋጀ ሲሆን 287 ገጽ ኖሮት በተለይም በምድራችን ኢትዮጵያ እንደ ወረርሽኝ ወጣቱን በርኩሰት ማዕበል እየወሰደ ያለው የፖርኖግራፊ ሱሰኝነት መርዝ፣ መዘዝና መድኃኒትን በመግለጽ ቤተ ክርስቲያን በጉዳዩ ላይ ትኩረት በማድረግ ወጣቶችን እየገደለ ያለውን የአጋንንትን ሥራ ልትቃወመውና ትውልድን እንድትታደግ ጥሪ አቅርበዋል። የመጽሐፉ ጸሐፊ የሆነው ወጣት ምናሴ ይርጉ ፖርኖርሽኝ መጽሐፍ ለመጻፍ 2 ዓመት እንደፈጀበት በመግለጽ ከጎኑ የቆሙትን ዶክተር ስዩም አንቶኒዮስ፣ ቤተክርስቲያንን፣ ወዳጆቹን፣ በመጽሐፉ የተሳተፉትን ወገኖቹ ሁሉ አመስግነዋል። ፖርኖርሽኝ መጽሐፍ በኢትዮጵያ ውስጥ ለመጀመሪያ ጊዜ በ24 ዓመት ወጣት የተዘጋጀና በቀጣይም በየአብያተ ክርስቲያናት በመሄድ በተለይም በፖርኖግራፊ ሱስ ውስጥ ያሉትን ወጣቶች ካሉበት እንዲወጡ የሚያስችል ስልጠናና መንፈሳዊ እገዛ እንደሚሰጡ አዘጋጆቹ ገልጸዋል። በመጨረሻም ፖርኖርሽኝ መጽሐፍ በቤተ ክርስቲያን መሪዎችና አባቶች ጸሎት ተደርጎ በድምቀት ተመርቋል። የቤተ ክርስቲያን ስር የሰደደበትን መጠን ለማብራራት እጅግ በጣም አስቸጋሪ ነው። እንደ ሀገር ስናወራ ብዙ ሪሶርሶች የሉም፣ የተጠኑ ጥናቶች የሉም። መጽሐፉም ላይ ለመጠቀም የሞከርኩት 2009 በኢቫሱ የተሰራ በ10 ዩኒቨርሲቲዎች ውስጥ የተሰራ ጥናት ነበርና በዛ ላይ አብዛኛው ክርስቲያን ተማሪዎች የፖርኖግራፊ የማስተርቤሽን ልምድ ውስጥ እንዳሉ ገልጿል። እንዳጠቃላይ ግን ግሎባሊ ሲታይ 68% የሚሆኑ ክርስቲያን ወንዶችና ሴቶች በወር አንዴ ቢያንስ ፖርኖግራፊ ይመለከታሉ ይላል መረጃውና ይህም ደግሞ ከዓለማውያን ጋር በተመሳሳይ መጠን ነው ሲነጻጸር ማለት ነው። ኢቭን መድረክ ተሰጥቶት የሚነገር ጉዳይ አይደለም። ስለዚህ በዚህ ምክንያት ፖርኖግራፊ በድብቅ ብዙ ትውልድን እየቀጨ ያለበት ሁኔታ ነው ያለውና ቤተክርስቲያን ትኩረት ሰጥታ እየሰራች አይደለም። በሚቀጥሉት ዘመናት ቤተክርስቲያን ይሄንን ጉዳይ እጅግ አሳሳቢ መሆኑን አውቃ በተለይ መሪዎች፣ አደራ የተሰጣቸው መሪዎች፣ ፓስተሮች፣ ሽማግሌዎች፣ የወጣት አገልግሎት መሪዎች እንዳውም የህፃናት አገልጋዮች ጭምር ከልጅነት ነው ችግሩ የሚጀምረውና በቃ በዘመቻ መልክ ልንሰራው የሚገባ በጣም እንዳውም ረፍዶብናል ሁሌ እንደምለው እና ልንሰራ የሚገባው ጉዳይ እንደሆነ ታስቡበት እንደ ማንቂያ ደወል ይህንን መጽሐፍ ልናየው ይገባል ብዬ አምናለሁ እና ያው ትልቅ ትውልድን የማዳን ጦርነት ውስጥ ነው ያለነው። እግዚአብሔር ይረዳናል። በሚቀጥሉት ዘመናት እግዚአብሔር ኃይል ተገልጦ ብዙዎች ከዚህ አላፋት ከዚህ ተጽዕኖ ስር ነፃ ወጥተው በእግዚአብሔር ኃይል የክብርን ዘመን በኢትዮጵያ ቤተክርስቲያን እናያለን ብዬ በጣም ተስፋ አለኝ። ክብር ለጌታ ይሁን። ሰላም የተወደዳችሁ የጌታ ጸጋና ሰላም ይብዛላችሁ። ዛሬ በአንድ መጽሐፍ ምረቃ መርሃ ግብር ላይ ተገኝቼ ነው። እሱም ፖርኖርሽኝ የተሰኘ በወጣት ጸሐፊ በምናሴ ይርጉ የተዘጋጀ ነው። ቀደም ብሎ የማንበብም እድል ገጥሞኛል።
ብዙ ወጣቶችን በዓለም አቀፍ ደረጃም በአገር አቀፍ ደረጃም በጣም የሚያስጨንቅ ደግሞ ዛሬ በጣም ሩቅ ያልሆነ ቤተክርስቲያን ውስጥም አንኳኩቶ የገባና ለብዙዎች ጭንቅ የሆነውን በጣም በተዘረዘረና ሊገባ በሚችል መጽሐፍ ቅዱሳዊ ምልከታንም በሚያመለክት የቀረበ መጽሐፍ ሆኖ አግኝቼዋለሁ። ይህ መጽሐፍ የሚዳስሰው ፖርኖግራፊ ላይ ነው። ፖርኖግራፊ ደግሞ እንደምናውቀው ለብዙ ወጣቶች ለውርቀታቸው ለተለያዩ ሱስ መግቢያ ምክንያታቸው የሚሆን ያልተገለጠ ነገር ግን በጓዳ ሆኖ ብዙ ትውልድን ያጣንበት ያለንበት ጉዳይ ስለሆነ ይህ መጽሐፍ ለብዙ ትውልድ ለብዙ ወጣት መድረስ አለበት፣ ጠቃሚ ነው ብለን እናስባለን። ድንቅ መካር የመዝሙር አልበም ሊመረቅ ነው። በተለየ የጊታር አዘማመሩ የሚታወቀው ዘማሪ ታማኝ ሙሉነህ ድንቅ መካር የተሰኘው የዝማሬ አልበም ይዞ መጥቷል። 13 ዝማሬዎችን የያዘው ይህ አልበም በሀሎት አማኑኤል ቤተክርስቲያን ታኅሳስ 26 2018 ዓ.ም እሁድ ዕለት በይፋ ይመረቃል ተብሏል። በዚህ አልበም ላይ እንደነ ዳዊት ለሚ፣ አቤኔዘር ታፈሰ፣ በረከት ጃንጄ፣ ኤልያስ ብርሃኑና ሌሎች እውቅ ሙዚቀኞች ተሳትፈውበታል። ከ2 ዓመት በላይ የፈጀው ይህ አልበም ታኅሳስ 26 ቀን በይፋ የሚመረቅ ሲሆን በምርቃት ስነ ስርዓቱ ላይ ሌሎች ተጋባዥ ዘማሪያንና አገልጋዮች ያገለግላሉ። በጣም አመሰግናለሁ። እንግዲህ ቀደምት ሲነገር እንደነበረው እንደሰማችሁት በዛሬው ዕለት በዚህ ቦታ ላይ የተሰባሰብንበት ዋናው ዓላማ የወንድማችን ታማኝ የድንቅ መካር አልበምን ምርቃትን በተመለከተ እሱን አስመልክቶ ነው በዚህ ቦታ ላይ የተገኘ ነው። እንግዲህ ይህንን ፕሮግራም አስመልክቶ የፊታችን እሁድ ታኅሳስ 26 በሀሎት አማኑኤል ቤተክርስቲያን ከቀኑ 9 ሰዓት ጀምሮ መርሃ ግብሩ የሚከናወን እንደሆነ ይታወቃል። ግን ይሄ ከመሆኑ በፊት ግን ያው ወንድማችን ታማኝ ጋር በጋራ በመሆን ላለፉት 7 እና 8 ወር ከግንቦት ወር ጀምሮ በዚህ ጉዳይ ላይ የፕሮግራሙ ይዘት ምን መሆን አለበት፣ ምን ይካተትበት፣ ምን አይካተትበት የሚለውን ሐሳብ ቁጭ ብለን በጋራ እየተመካከረን ነበረ። ከቦታው መረጣ ጀምሮ ጥናቱ መቼ መደረግ ይችላል፣ ከዛ ፊት ምን አይነት ዝግጅት መደረግ ይኖርባቸዋል የሚሉትን ሐሳቦች በጥልቀት ማለት ነው ጊዜ እየወሰድን ተመካክረናል። ይሄ ሲሆን ምንድነው በዋናነት እኛ ፕሮግራሙን እንደሚያዘጋጅ ወይንም ደግሞ ከጎኑ እንደሚቆም ድርጅትም ሆነ ሰው የምንነጋገር የነበረው ከሱ ፍላጎት ተነስተን ይህንን ነገር በምን አይነት መንገድ ጥሩ ማድረግ እንችላለን የሚለውን ነገር በመመካከር ማለት ነው። በዚህ ደረጃ ነገሮቹ ተመካክረው እግዚአብሔር ረድቶን በጣም አቅም ሆኖን በዚህ ነገር ውስጥ በርካታ ሰዎች ተሳትፈውበት ጥሩ ነገር ይዟል ብለን እናምናለን። ስለዚህ በእለቱ የሚኖሩንን መርሃ ግብሮች በእለቱ የምታዩዋቸው ሲሆኑ ነገር ግን በጣም በተሻለ መንፈሳዊ ፕሮግራምና ይህንን አዲስ አልበም ሊመጥን በሚችል መንገድ በብዙ መንገድ ተጨንቀንበታል። እግዚአብሔርም ረድቶናል። በዚህ አጋጣሚ እንግዲህ በዚህ ቦታ ላይ ያልተገኙ ወይንም ደግሞ እዚህ ቦታ ላይ ያልተቀመጡ በርካታ ሰዎች ከጎናችን ነበሩና በዚህ አጋጣሚ አጠቃላይ በዚህ የአልበም ምርቃት ሐሳብን ያዋጡ ከወንድማችን ታማኝ ጋር ከጎኑ የነበሩ ብዙ ነገራቸውን የሰጡትን ፕሮግራሙን እንደሚያዘጋጅ አንድ አካል ማመስገን እፈልጋለሁ። ዛሬ ደግሞ በጣም ጌታ ረድቶት አዲስ የመዝሙር አልበም ያስመርቃል የፊታችን እሁድ በሀሎት ቤተክርስቲያን እና ለሱ እግዚአብሔር ስላደረገው ነገር አንደኛ ምስጋናን ለማቅረብ፣ ሁለተኛ ደግሞ ይህንን የመዝሙር አልበም ሪሊዝ ለማድረግ የዛን ቀን ሁላችንም እንሰበሰባለን እና በደስታ ነው የምንሰበሰበው። ምክንያቱም እግዚአብሔር ደግሞ ሌላ በረከት ጨምሮልናል። አዲስ የዝማሬ አልበም ጨምሮልናል። ለኢትዮጵያ ቤተክርስቲያንም ለሕዝቡም በረከት ይሆን ዘንድ እግዚአብሔር በነገር ሁሉ ስለረዳው ያው የአልበም ምርቃት ወይንም የአልበም ስራ እንደምታውቁት ቀላል አይደለም። ብዙ ዋጋ ነው የሚያስከፍለው። እንግዲህ ለእግዚአብሔር ክብር ነው ሁሉ ነገር የሚሆነው። ለእግዚአብሔር ክብር እንዲሆን ደግሞ ከብዙ ነገር ከብዙ አቅጣጫ ዋጋ ተከፍሎበት ነው እዚህ ቦታ ላይ የሚደርሰውና በመጀመሪያ እግዚአብሔር እሱን ስለረዳው በዚህ ሁሉ ፕሮሰስ ውስጥ ጌታን እጅግ አድርገን እናመሰግናለን። እኔም በጣም ደስተኛ ነኝ። እግዚአብሔር ደግሞ ለዚህ ቀን ስላበቃው እግዚአብሔር ይባርካችሁ። እሁድ
ከሰዓት የፊታችን እሁድ ከሰዓት እንገናኛለን። እግዚአብሔርን ደግሞ በዚያ እናመልካለን። አት ዘ ሴም ታይም ይህንን የመዝሙር አልበም እናስመርቃለን። ታኅሳስ 26 ዕለተ እሁድ ከ8 ሰዓት ጀምሮ በሃሎት አማኑኤል ቤተክርስቲያን የምረቃ መርሃ ግብሩ ይከናወናል። ከዛ ቀደም ብሎ እንግዲህ በዚህ የተገኛችሁ የሚዲያ ተቋማት እንዲሁም ደግሞ ይህን ፕሮግራም በተለያዩ የሚዲያ አውታሮች የምትከታተሉ ሁሉ በዛ ፕሮግራም ላይ እንድትገኙ እየጋበዝን ከዚህ አንጻር ይህንን ድንቅ መካር የተሰኘውን የመዝሙር ሰንዱቅ ከማስተዋወቅ አንጻር ሁላችሁም የሚዲያ ተቋማት፣ ቴሌቪዥኖች፣ ሶሻል ሚዲያዎች እንዲሁም ደግሞ የፕሪንት ሚዲያዎች ሁሉ በዚህ ሀሳብ ላይ እንድትንቀሳቀሱ እግዚአብሔር በየዘመኑ የሚሰጠንን መልካም የሆኑ ነገሮችን በመግለጥ ለትውልድ ደግሞ በማድረስ የራሳችን ሚና እንድንጫወት እጋብዛለሁኝ ማለት ነው። ይህን ድንቅ መካር የሚል የዝማሬ አልበም ላለፉት 2 ዓመታት በእግዚአብሔር እርዳታና በእግዚአብሔር ጸጋ ስናዘጋጅ ቆይተናል። መንገዶቹ ውጣ ውረድ ቢኖራቸው፣ ብዙ ቻሌንጆች ቢኖራቸው እግዚአብሔር በዚህ አገልግሎት ከኔ ጋር እንደጨከነ ያየውበት 2 ዓመታት ናቸው። እነዚህ ዓመታት በብዙ የእግዚአብሔርን እርዳታ በብዙ ደግሞ የሰይጣንን ደግሞ ቻሌንጅ የዚህ ምድር ደግሞ ቻሌንጅ ያየውባቸው ናቸው። አሁን በእግዚአብሔር እርዳታና በእግዚአብሔር ቸርነት ጸጋ አልበሙ ተጠናቆ ለቤተ ክርስቲያን በረከት፣ ለሕዝባችን በረከት ሊደርስ ችሏልና ይህንን የምስራች ሳበስራችሁ ታላቅ ደስታና ታላቅ ትሕትና ነው። የፊታችን እሁድ ታኅሳስ 26 በሃሎት አማኑኤል ቤተክርስቲያን ከ8 ሰዓት ጀምሮ ይህንን ድንቅ መካር የተሰኘውን የመዝሙር አልበም በመዝሙር ውስጥ የተካተቱትን 13 ዝማሬዎች አሉ። ስለዚህ የፊታችን እሁድ ታኅሳስ 26 ሁላችሁንም ተገኝታችሁ ይህንን አልበም ይህንን የምስራች አብረን እንድንመርቅ ጥሪ ያቀርባለሁ። እግዚአብሔር ይባርካችሁ። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በየቀኑ ከ10 እስከ 15 የሚሆኑ አዳዲስ የካንሰር ታካሚዎች እንደሚመጡ ተነገረ። በዓለም ዙሪያ ሆነ በኢትዮጵያ እየተስፋፋ ከመጡ የጤና እክሎች መካከል የካንሰር በሽታ ተጠቃሽ ነው። በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለካንሰር ሕክምና በየቀኑ ከ10 እስከ 15 አዳዲስ ታካሚዎች ይመጣሉ ተብለዋል። በድምሩ ነባር ተመላላሾችና አዳዲስ ታካሚዎች በቀን እስከ 50 የሚሆኑ እንደሚመጡ በአይናደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የካንሰር ሕክምና ክፍል ኃላፊና የካንሰር ሕክምና ስፔሻላይዝድ የሆኑት ዶክተር ደስታ ሙሉ ተናግረዋል። በተጨማሪም በወር እስከ 240 የሚሆኑ አዳዲስ ታካሚዎች የሚመጡ ሲሆን ወደ ሆስፒታሉ ለካንሰር ሕክምና የሚመጡት በአብዛኛው እድሜያቸው ከ35 እስከ 44 የሆኑ ሰዎች እንደሆኑ ዶክተር ደስታ ሙሉ ገልጸዋል። የመድኃኒት እጥረቱ መኖሩንና የመድኃኒት መወደድ አብዛኛውን ታካሚዎች ሕክምና እንዳይጀምሩና ቢጀምሩም በመካከል እንዲያቆሙ አስገዳጅ እንዳደረገው ገልጸው ይህም ታካሚውን ለሞት እየዳረገ እንደሆነም አክለዋል። እንደ ትግራይ ክልል 2 የካንሰር ሕክምና ስፔሻሊስቶች ብቻ ያሉ ሲሆን ያንን እንደ ተግዳሮት የገለጹት ኃላፊው በተጨማሪም ለጨረር ሕክምና ህንፃ እየተሰራ ቢሆንም ስላላለቀ ታካሚዎች እየተንገላቱ እንደሆነና የጨረር ሕክምና ማግኘት እንዳልቻሉ ገልጸው የጨረር ሕክምናው ይጀምራል ብለው እንደሚያስቡ ዶክተር ደስታ ሙሉ ገልጸዋል። መረጃው የዳጉ ጆርናል ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። በ2025 የተፈጠሩ 10 የአየር ንብረት ለውጥ አደጋዎች ዓለምን $122 ቢሊዮን ዋጋ አስከፍሏታል ሲሉ ክርስቲያን ኤድ ገለጸ። እንደ ድርቅና የሰደድ እሳት ያሉ በአየር ንብረት ለውጥ የሚከሰቱ አደጋዎች በ2025 ከ120 ቢሊዮን ዋጋ አስወጥቷታል ተባለ። በ2025 የተከሰቱት 10 ከፍተኛ ወጪ ያስወጡ የአየር ንብረት ለውጥ አደጋዎች እያንዳንዳቸው ያደረሱት ጉዳት ከ1 ቢሊዮን በላይ ሲሆን የካሊፎርኒያ የሰደድ እሳት ብቻ የ60 ቢሊዮን ውድመት አድርሷል። በደቡብ ምስራቅ እስያ የነበረው ሳይክሎን ጎርፍ የ20
$125 ቢሊዮን ውድመት ሲያስከትል በቻይና የነበረው የጎርፍ አደጋ $11.7 ቢሊዮን ውድመት አድርሷል። እነዚህ 10 ከፍተኛ አደጋዎች በድምሩ ዓለምን የ122 ቢሊዮን ውድመት ሲያደርሱ ይህ ሪፖርት ሰው ላይ የደረሰው ጉዳት አያካትትም ተብሏል። በ2025 ከደረሱት 6 ከፍተኛ ውድመት ካደረሱት አደጋዎች 4ቱ በእስያ የደረሱ መሆናቸው ተገልጿል። በሁሉም ሀገራት በዚህ ዓመት ከፍተኛ የተባለ ውድመት ያደረሱ የአየር ንብረት ለውጥ አደጋዎች የተከሰቱ ሲሆን የካርበን ልቀትን መቀነስና ተጠቂዎችን መደገፍ እንደሚገባ ተገልጿል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት መታሰቢያ በዓልን ምክንያት በማድረግ በአዲስ አበባ ስቴዲየም በሚካሄደው መርሃ ግብር ላይ ሁሉም የወንጌል አማኝ ማህበረሰብ ተሳታፊ እንዲሆን ጥሪ ቀረበ። የአድዋ ሕይወት ብርሃን ቤተ ክርስቲያን ከ1.6 ሚሊዮን በላይ በማውጣት በሕጻጽ ለሚገኙ ወገኖች ድጋፍ አደረገች። በወጣት ምናሴ ይርጎ የተጻፈው ፖርኖርሽኝ መጽሐፍ በድምቀት ተመረቀ። ከውጪ በ2025 የተፈጠሩ 10 የአየር ንብረት ለውጥ አደጋዎች ዓለምን $122 ቢሊዮን ዋጋ አስከፍለዋታል ሲል ክርስቲያን ኤድ ገለጸ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።